ዓለም ሳይፈጠር በፊት ወይም በቅድመ ዓለም ውስጥ ሰው ሆኖ የነበረ ሰዋዊ ማንነት ያለ ኢየሱስ የለም። መጽሐፍ ቅዱስ በግልጽ በዮሐንስ ወንጌል ምዕራፍ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ነው የሚለው አይደለ? ይህ በመጀመሪያ ቃል ነበረው ራሱ እግዚአብሔር የሆነ አካላዊ ቃል የነበረ ኢየሱስ ክርስቶስ ነው ማለት ነው። እንግዲህ ኢየሱስ ክርስቶስ በምድር ላይ ወደ ምድር የመጣበትን ተልእኮ ጨርሶ ወይም አጠናቅቆ ወደ አብ በሚሄድበት ሰዓት ላይ እየጠየቀ ያለው ያኔ የሰውን ልጅ ለማዳን ትቶ ወደ መጣበት ክብር አብ እንዲመልሰው ዘንድ ነው። አባት ሆይ አሁን ሰዓቱ ደርሷል፣ ልጅህ በምድር ላይ ያከብር ዘንድ ወይም ይፈጽም ዘንድ የሰጠውን ስራ በመፈጸም በምድር ላይ አንተን አክብሮሃልና አሁንም አባት ሆይ ሰማይና ምድር ከመፈጠር በፊት በአንተ ዘንድ በነበረኝ ክብር ያኔ ስጋ ለብሼ ወደ ምድር በሚመጣበት ጊዜ ሰውኜ የአዳምን ዘር ለማዳን ወደ ምድር በሚወርድበት ጊዜ ያኔ በአንተ ዘንድ ምን ነበረኝ ነው እያለ ያለው። ክብር ነበረኝ፣ በክብር ነበርኩኝ። ስለዚህ ወደዛ ክብር መልሰኝ ብለው ኢየሱስ ክርስቶስ አባቱን ሲጠይቅ እንመለከታለን። እንግዲህ ይሄ ክብር የተባለው ኢየሱስ ክርስቶስ ትቶ የወረደው በፊልጵስዩስ መልእክት ምዕራፍ 2:6 ላይ እሱ በባህሪ አምላክ ሆኖ ሳለ ወይም እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አድርጎ ቁጥር ይልቅስ ራሱን ባዶ አድርጎ በሰው ምሳሌ በምስሉም እንደ ሰው ተገኝቶ የባሪያን መልክ ይዞ ራሱን ያዋረደበትን ያንን ውርደት ሲያሳይ እንዲሁም ደግሞ ወረድ ብለን በክፍሉ ላይ በምናነብበት ጊዜ እግዚአብሔርም ኢየሱስ ክርስቶስ በምድር ላይ በመታዘዙና በመዋረዱ ምክንያት ያለ ልክ ከፍ ያደረገበትን ክብር እንመለከታለን ማለት ነው። እግዚአብሔር አብ የኢየሱስ ክርስቶስን ዮሐንስ ወንጌል ምዕራፍ 17 ላይ የጸለየውን ጸሎት ሰምቶ ወደዛ ክብር መልሶ ያለ ልክ ከፍ አድርጓል። አሜን።